አርእስተ ዜና የትግራይ መንግስት ስራ አስፈጻሚ ዛሬ ነሐሴ 20 2018 ዓ.ም 573 ታራሚዎች በይቅርታ እንዲፈቱ ወሰነ። የትግራይ መልሶ መቋቋም ድርጅት ትዕምት ያጋጠመውን የድርቅ አደጋ ተከትሎ ለተጎዱ እንስሳቶች የሚውል የእንስሳት መኖ ድጋፍ አደረገም። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን የአማርኛ ቋንቋ የዜና እወጃችን ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ዜናዎችን መራለን። እንድትከታተሉን እንጋብዛለን። በትግራይ ያጋጠመውን የድርቅ አደጋ ለመከላከል መንግስታዊና መንግስታዊ ያልሆኑ ተቋማት የሚያደርጉት ድጋፍ ተጠናክሮ እንዲቀጥል የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጥሪ አቀረቡም። ዶክተር ደብረጽዮን ከትግራይ እርሻና ተፈጥሮ ሀብት የግብርና ትራንስፎርሜሽን የትግራይ ቅርንጫፍና የትግራይ ግብርና ምርምር ኢንስቲትዩት አመራሮች ባቀረቡት የዳሳስ ጥናት መሰረት በማድረግ ተወያይተዋል። ያጋጠመው የድርቅ አደጋ የህልውና አደጋ ለማረጋገጥ ከሚደረገው የመኸተ ስራ ትይዩ እንዲመራ የጠቆሙ ሲሆኑ ፕሬዝዳንቱ በዋናነት የውስጥ አቅምን ማሳደግ ላይ ትኩረት እንዲደረግ እንዲሁም የሰው ህይወት፣ የእንስሳ፣ የተፈጥሮ ሀብትን የማዳን ስራ ላይ ሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት እንዲረባረቡ ጥሪ አቅርበዋል። በህዝቡ መካከል እየታየ ያለው የመተጋገዝ ልምድን ተጠናክሮና ታቅቦ ሊቀጥልም ይገባል ብለዋል። ያጋጠመው የድርቅ አደጋ እስካሁን ለማቃለልና የጉዳቱ መጠን ለመቀነስ መንግስታዊና መንግስታዊ ያልሆኑ ተቋማት ሲያደርገው የነበረው መልካም ተግባር ያመሰገኑት የትግራይ ፕሬዝዳንት ዶክተር ደብረጽዮን የድርቅ አደጋ ከባድ በመሆኑ አሁንም ያልተቋረጠ ድጋፋቸው እንዲቀጥሉ ማሳሰባቸው የፕሬዝዳንት ጽህፈት ቤት አመላክቷል። የትግራይ መንግስት ስራ አስፈጻሚ ዛሬ ነሐሴ 20 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በአራት አበይት ጉዳዮች ላይ ውሳኔ አሳለፈም። ስራ አስፈጻሚው በተለያዩ ማረሚያ ቤቶች የሚገኙ 573 ታራሚዎች በቀረበው የይቅርታ ውሳኔ ሀሳብ መሰረት ተወያይቶ በይቅርታ እንዲፈቱ ወስኗል። ከዚህ በተጨማሪ ብሔራዊ የጸረ ሙስና ኮሚቴ ለማቋቋም በወጣው መመሪያ ላይ የተወያዩ ሲሆኑ ይህም በትግራይ በስፋት እየተፈጸሙ ያሉ የሙስና ወንጀሎችና መዘዛቸውን ለመከላከል ለመቆጣጠርና ተጠያቂነትን ለማረጋገጥ ብሎም ተመጣጣኝ ግብረ መልስ ለመስጠት የተለየ ትኩረት የሚሻ ብሔራዊ አጀንዳ በማድረግ የህብረተሰቡን ተሳትፎ ባረጋገጠ መንገድ ለውጥ ለማምጣት የሚያስችል ብሔራዊ ኮሚቴ ለማቋቋም የሚያስችል መመሪያ አጽድቋል። ስራ አስፈጻሚው የትግራይ ስራ አስፈጻሚ ምክር ቤት ደንብና አሰራርን አስመልክቶ የወጣ ደንብም አጽድቋል። በመጨረሻም ስራ አስፈጻሚው የሰቆጣ ቃል ኪዳን ስምምነት ተጠቃሚ የሚሆኑ 19 ወረዳዎችን አስመልክቶ በቀረበው የውሳኔ ሀሳብ ላይ በጥልቀት ከተወያየ በኋላ ወረዳዎች የፕሮግራሙ ተጠቃሚዎች እንዲሆኑ መወሰኑን የፕሬዝዳንቱ ጽህፈት ቤት የተገኘ መረጃ ያመለክታል። የትግራይ መንግስት ትርጉም የሌለውና ህዝቦችን በሚጎዳና ውጤት አልባ የሆኑ ተደጋጋሚ ውይይቶች ለመድገም ፍላጎት ይሁን ፖለቲካዊ ዝግጁነት እንደሌለው የትግራይ የኮሙኒኬሽን ጉዳዮች ቢሮ አሳወቀም። ቢሮ ይህንን የገለጸው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከትግራይ ፕሬዝዳንት ጋር የነበራቸው ውይይት አስመልክቶ ባወጣው መግለጫ ነው። ታደሰ ልጅ አለም ዝርዝር አለው። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ትግራይ መምጣታቸውን አስመልክቶ የሰጠ ማብራሪያ። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ነሐሴ 18 ቀን 2018 ዓ.ም ወደ መቀለ መምጣታቸውን ይታወቃል። የቀድሞ ፕሬዝዳንቱ ወደ መቀለ ሲመጡ ቀድሞ ፕሮግራም ያልተያዘለት ቢሆንም የትግራይ ፕሬዝዳንት አስቀድመው ይዘውት የቆዩ አጀንዳ ቆይተው ተቀብለው አነጋግሯቸዋል። ይሁን እንጂ በተደረገው ንግግር የቀድሞ ፕሬዝዳንቱ በወርሃ ሰኔ 2018 ዓ.ም ከትግራይ መንግስት አመራር ጋር በመቀለ የተደረሰው መግባባትና ንግግር ትርጉም ያለው ክትትል ባለመደረጉ ምክንያት የተፈጸመ ተግባር
ባለመኖሩ የትግራይ መንግስት ደስተኛ ለመሆኑ ተገልጾላቸዋል። በወቅቱ በተደረገው መግባባት መሰረት ከኢትዮጵያ መንግስት ጋር ንግግር የሚጀምር ከሆነ እንደ መግባቢያና ለንግግር በር ከፋች የሆኑ 5 ቁልፍ ጉዳይ ተነስተው ንግግር እንዲደረግባቸው መግባባት የተደረሰባቸው የኢኮኖሚ ማዕቀብና እገዳ መነሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ፣ ተፈናቃዮቹን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ፣ የህዝባዊ ወያነ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉ መሆናቸው ግልጽ ተደርጓል። ይህን ተከትሎ በአጀንዳዎቹ ዙሪያ ለመወያየት የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከኢትዮጵያ መንግስት ጋር ተነጋግረው ከአንድ ሳምንት በኋላ እንደሚመለሱ ገልጸው ነበር። ይሁን እንጂ ሁኔታው በአሳሳቢ ደረጃና በፍጥነት እየተለወጠና መልስ የሚያስፈልገው ሆኖ ሲያበቃ ምንም አይነት ክትትል ሲደረግበት አልነበረም። ከዚህ በተጨማሪም አሳዛኝ የሚያደርገው ደግሞ ንግግር በተደረገበት ሁኔታም ቢሆን ከኢትዮጵያ መንግስት አዲስና የሚጨበጥ ለውጥ አልታየም። አሁንም ቢሆን የቀድሞ ፕሬዝዳንቱ ምንም አይነት የተለወጠና አዲስ ፕሮፖዛል ይዘው አልመጡም። በመሆኑም የትግራይ መንግስት እንዳለፉት 4 ዓመታት ፍሬ አልባና የማይፈጸሙ ተደጋጋሚ ንግግሮች እንዲሁም መሬት ላይ የማይነኩ የስለት ቃላት በመጠቀም ለህዝባችን የሚያጠፉ ተግባራትና አሰራሮች ለመድገም ፖለቲካዊ ፍላጎት እንደሌለን መግለጽ እንወዳለን። ሰላምና መረጋጋት ባልተጨበጠና ትርጉም አልባ በሆኑ ምልጃ ቃላት መረጋገጥ አይችልም። ከዚህ በመነሳት የትግራይ መንግስት አሁንም ትርጉም ላለው ታማኝና በጊዜ ገደብ የሚፈጸም እንዲሁም ዓለም አቀፍ መንግስትና ተቋማት ታዛቢዎች ባሉበት ንግግርና ግንኙነት ለማድረግ ዝግጁ መሆናችን መግለጽ እንወዳለን። የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ነሐሴ 19 ቀን 2018 ዓ.ም መቀለም። የትግራይ የመልሶ መቋቋም ድርጅት ትዕምት 30 ሚሊዮን ብር ወጪ በማድረግ በትግራይ ያጋጠመውን የድርቅ አደጋ ተከትሎ ለተጎዱ እንስሳቶች የሚውል የእንስሳ መኖ ድጋፍ አደረገም። የትግራይ ግብርና ዘርፉ በጦርነት ሳቢያ ከደረሰበት ከፍተኛ ውድመትና ጉዳት እንዲያንሰራራም አገዛዙ እየፈጸመ ያለው የበጀትና መሰረታዊ ግብዓቶች ክልከላ እንዲሁም የትግራይ ግዛታዊ አንድነት አለመረጋገጡ ትልቁ ፈተና ሆኖበት ይገኛል ሲሉ የትግራይ ግብርናና የተፈጥሮ ሀብት ቢሮ አስታውቋል። ፍሬት ወልደመድን ተጨማሪ አላት። የትግራይ መልሶ ማቋቋም ድርጅት ትዕምት በትግራይ በተለያዩ አካባቢዎች በኢሊኖ የተፈጥሮ አደጋ ባጋጠመው ድርቅ ለተጠቁ እንስሳት የሚውል በ30 ሚሊዮን ብር ወጪ በማድረግ 4000 ኩንታል የተመጣጠነ የእንስሳት መኖ ለትግራይ ግብርናና የተፈጥሮ ሀብት ቢሮ ድጋፍ አድርጓል። በአሁኑ ወቅት በትግራይ አጋጥሞ ባለው ድርቅ ምክንያት ጉዳቱ ከቀን ወደ ቀን እየተባባሰ መምጣቱን ተከትሎ የመፍትሄ አካል ለመሆን የተደረገ ድጋፍ መሆኑ የትዕምት ጊዜያዊ ስራ አስፈጻሚ ዶክተር ጥላሁን ታረቀ አስረድተዋል። ኣብዚ እዋን እዚ ኣብ ትግራይ አጋጢሙና ዘሎ ሓደጋ ድርቂ መሰረት ገይሩ በአሁኑ ወቅት በትግራይ አጋጥሞ ባለው የተፈጥሮ አደጋ ድርቅ ምክንያት አስቸኳይ ድጋፍ አስፈላጊ መሆኑን በመገንዘብ አደጋውን በውስን መልኩ ለመከላከልና ለመድረስ ነው የእንስሳት መኖ ድጋፍ እያደረግን ያለ ነው። በዚህ ድጋፍም 4000 ኩንታል የእንስሳት መኖ ይህ በገንዘብ ሲተመን 30 ሚሊዮን ብር ማለት ነው ድጋፍ የተደረገው። ይህ ድጋፍ ቀጣይነት ይኖረዋል። የትግራይ የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የትግራይ የእርሻ ዘርፍ እንዲያንሰራራ ትልቅ እንቅፋቶች ካሏቸው ውስጥ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ አለመፈጸሙን ተከትሎ ከፍተኛ ምርት የሚገኝበት ከ600 በላይ ሄክታር ታራሽ የትግራይ መሬት በወራሪዎች ስር ይገኛል በማለት በዚህም ከ1.5 ሚሊዮን በላይ አምራች የነበረው ህዝብ እንዲፈናቀልና እንዲሰደድ አስችሏል ሲልም ተናግሯል። በምክንያት ስምምዕ ፕሪቶሪያ ዘይምፍጻሙ ተአሳሲሩ ልዕሊ 45% መሬት ትግራይ የትግራይ የግብርና ዘርፉ በአራት አበይት ምክንያቶች ማንሰራራት አልቻለም። እነሱም በጦርነቱ ሳቢያ ከባድ ውድመት መድረሱ ዋነኛው ሲሆን የፕሪቶሪያው የሰላም ስምምነት በሙሉነት አለመፈጸሙ 600,000 ሄክታር ታራሽ መሬት በእጃችን የለም። በዚህ በአመት 112 ሚሊዮን ዶላር ስናገኝበት የነበረ የምዕራብ ትግራይ በወራሪዎች መሆኑ ነው። ይህ ብቻ ሳይሆን በስፍራው አምራች የነበረው 1.5 ሚሊዮን ህዝብ እንዲፈናቀልና እንዲሰደድ ተደርጓል። እዛ ያለው ህዝብም እንዳያመር ተከልክሎ ይገኛል። ሌላው አገዛዙ ባደረገው የበጀት የነዳጅ እንዲሁም ሌሎች የመሰረታዊ ክልከላዎች ምክንያት አርሶ አደሩ ማምረትም አልቻለም። እነዚህ ችግሮች እያሉ ደግሞ የተከሰተው የተፈጥሮ የኤልኒኖ አደጋ ችግሩ እንዲባባስ አድርጎታል። በአሁኑ ወቅት በኤልኒኖ የተፈጥሮ አደጋ ምክንያት እያጋጠመ ያለው ችግር ሰፊ እንደሆነና በተለይም የእንስሳት መኖ እጥረት ትልቁ ችግር መሆኑን ያስረዱት አቶ አለም ብርሃን አሪፈዮ ይህንን በመገንዘብም ትዕምት ያደረገው ድጋፍ የሚመሰገን መሆኑን ተናግረዋል። ይህንን በጎ ተግባርም ሌሎች መንግስታዊና መንግስታዊ ያልሆኑ አካላት ሊከተሉት ይገባል ሲሉም ጥሪያቸውን አቅርበዋል። በሐፈሻ እተን ሕዚ ዝረአያ ዘለዋ ጸገማትን ይህንን ችግር በመገንዘብም ትዕምት የተመጣጠነ የእንስሳት መኖ ድጋፍ አድርጎልናል። በዚህም ከፍ ያለ ምስጋናችንን ማቅረብ እንወዳለን። ከችግሩ ስፋትና ጊዜ የማይሰጥ መሆኑን በመገንዘብም መንግስታዊም ይሁን መንግስታዊ ያልሆኑ አካላት ድጋፍ እንዲያደርጉ ጥሪን ማቅረብ እወዳለሁ።
የጄኖሳይደሩ አብይ አህመድ አገዛዝ በትግራይ ህዝብ ላይ ያወጀው ጦርነት ለመመከት ዝግጁ መሆናቸው በአክሱም ከተማ የሚገኙ ጀግኖች አርበኞች ገለጹ። ጄኖሳይደር ስርዓቱ ለመቅበርና የትግራይ ህዝብን ህልውና ለማረጋገጥ ዝግጁ መሆናቸውም ገልጸዋል። የገብረ መስቀል ኪሮስ ዘገባ ነው። ብርሃነ ገብረስላሴ ያቀርበዋል። በጄኖሳይደር አብይ አህመድ የሚመራው የብልጽግና አገዛዝ ትግራይና ህዝቧን ማጥፋት ለዙፋኑ አስተማማኝ መፍትሄ ብሎ በማመን በትግራይ ህዝብ ላይ የማያባራ ጦርነት በማወጅ ህዝቡ እንዲፈናቀል፣ እንዲሰደድና በአየር ድብደባ እንዲገደሉና እንዲቆስሉ በማድረግ የጭካኔ አምባገነንነቱን አረጋግጧል። ይህ የሰላም መንገድ የማይከተል አምባገነናዊ ስርዓት ለአንድና ለመጨረሻ በመደምሰስ የትግራይ ህዝብ ህልውና ለማረጋገጥ ዛሬም እንደ ትናንቱ ዝግጁ መሆናቸውን በአክሱም ከተማ የሚኖሩ አርበኞች ተናገሩ። ናይ ምህላውን ናይ ዘይምህላውን ሓደጋ ይጋጥሙና ዘሎ አሁን የመኖርና ያለመኖር አደጋ ነው ያጋጠመን። ስለዚህ እኛ መኖር ስላለብን የህልውናችን ጠንቅ የሆነው ስርዓት ማጥፋት አለብን። ስርዓቱ እኛን አጥፍቶ የስልጣኑ ህልውና ለማረጋገጥ እስከፈለገ ድረስ እንደ ህዝብ ሳንጠፋ ህልውናችን አብረን ተጋግዘን ቀድመን ልናጠፋው ይገባል። ካለ ትግል ሌላ አማራጭ የለንም። ንዓና ከየጥፈ ይድቅስል ዕላማውን እሱ እዩ እንፈልጦይና ማለት ይህ ጠላት እኛን ሳያጠፋ ይተኛል ማለት ከንቱ ነው። ዓላማው እሱ ነው፣ ከምድረ ገጽ ማጥፋት። ስለዚህ እኛ ደጀና ግንባር በማጠናከር እጅ ለእጅ ተያይዘን ይህ ስርዓት ለአንዴና ለመጨረሻ ካላጠፋ ነው እንደ ህዝብ የመኖር እድላችን በጣም ጠባብ ነው። ሰዓት ብልጽግና ከተማ አይሆንም አቲፍ መላው የትግራይ ህዝብ ወጣት ይሁን ሽማግሌ አንድ ሆነን ለህልውናችን መስዋዕት ከፍለን ታሪካችንና ማንነታችን ማረጋገጥ አለብን። የኛ ታሪክ አይበገሬነት ነው። የራሳችን አሳልፈን አንሰጥም፣ የሌላም አንፈልግም። የአሁኑ ትግል ህልውናችንን የማረጋገጥ ትግል ነው ያሉት አስተያየት ሰጪዎቹ ለፍትህና እኩልነት የሚታገል ህዝብ መቼም አሸናፊ ነው ይላሉ። ንግዛን አይነጠፍን ባህልቲና እኛ እንደ ተጋሩ አንገዛም አንጠፋም ባዮች ነን። ስለዚህ ሊያጠፋን የመጣ ኃይል ታግለን በማጥፋት ህልውናችን ማረጋገጥ አለብን። ሌላ አማራጭም የለንም ከትግል ውጭ። ስለዚህ አሁን ተደራጅተን ይህ ጠላት ማስወገድ አለብን። ጠላት ለማጥፋት እንደ አርበኞች ተዘጋጅተናል። ሌት ተቀን እየሰራን ነው ያለነው። ሁሉም የትግራይ ህዝብ የመኖር እድሉ ጠባብ መሆኑን ተገንዝበው ስርዓቱን ግብዓተ መሬት ለመሸኘት ሊረባረብ ይገባል። የትግራይ ሰራዊት በሰው ኃይልና በቁሳቁስ እንዲጠናከር የደጀን ስራዎች ተጠናክረው ሊቀጥሉ ይገባል ያሉት አስተያየት ሰጪዎቹ ለስኬቱም ሁሉ በየድርሻው ሊሰራ ይገባል ብለዋል። ዝኾነ ኃይል ሰው ክነዳሎም ክነቀርብን ክንክለለና በቂ የሆነ የሰው ኃይል ማሟላት አለብን። ደጀንና ግንባር በማጠናከር ከሰራዊታችን ጎን ልንሰለፍ ይገባል። በሁሉም በትጥቅና ስንቅ ዝግጁ መሆን ይኖርብናል። ሁሉ ጊዜ ህዝብ ዝግጁን ሰራዊት የትግራይ ሰራዊት ሁሌም አሸናፊ የሚሆነው ህዝባው በመሆኑ ነው። ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ቋንቋ ዜናዎቻችን የተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። ጄኖሳይዳዊ የአብይ አህመድ አገዛዝ በመቅበር የትግራይ ህዝብ ህጋዊና መሰረታዊ ጥያቄዎች መፍትሄ ለማስገኘት በቁርጠኝነት እንደሚታገሉ የትግራይ ሰራዊት አርም 50 አባላት ገለጹ። አገዛዙ በንጹሃን ዜጎች ላይ እየፈጸመ ያለው የአየርና የድሮን ጥቃት አገዛዙ የትግራይን ህዝብ ለማጥፋት የጀመረው ፕሮጀክት ተቀጥያ በመሆኑ ሁሉም በጋራ ሊመክተው ይገባል ብለዋል። የገረመድን ተክለመድን ዘገባ ነው። ስለ ሻጎስ ያቀርበዋል። ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ንጹሃን ዜጎች ላይ ያነጣጠረ የሚግና የድሮን ጥቃት በመፈጸሙ ምክንያት በትግራይ የአሸንዳ በዓልና የመውሊድ በዓል በአደባባይ ተሰባስበው እንዳያከብሩ በመስጋት የትግራይ ህዝብ በዓሉን በድምቀት እንዳያከብሩ አድርጓል። በዚህ ጉዳይ አስመልክቶ ከትግራይ ቴሌቪዥን ጋር ቆይታ የነበራቸው የአርሚ 60 ሰራዊት አባላትም የጄኖሳይዳዊ አገዛዝ በ2013 ዓ.ም ጀምሮት የነበረው እንደ ህዝብ የማጥፋት ዘመቻ ተቀጥያ መሆኑን ይገልጻሉ። አው ሲቪላን ዘናጸረ ህዝብ ንምርዓድ ህዝብን ለማሸበር በንጹሃን ዜጎች ላይ ተደጋጋሚ ድብደባዎች በመፈጸም ላይ ይገኛል። ይህ ተግባሩ ከዚህ በፊት በ2013 ዓ.ም ጀምሮት የነበረውን እንደ ህዝብ የመጨፍጨፍ ተግባር አስቀጥሎት ይገኛል። እንደ ሰራዊት ይህ አገዛዝ የሚፈጽመውን ድብደባ ለማስቆምና አገዛዙን ካልቀበርን ህዝባችን እንደ ህዝብ መቀጠል እንደማይችል ትልቅ ማሳያ ነው። ትግራይ ምንነት አገዛዙ የጀመረው የንጹሃን ላይ ጥቃት ህዝብን እንደ ህዝብ የማጥፋት ያለውን ዓላማ ከግብ ለማድረስ ያስቀመጠው ዓላማ ነው። በንጹሃን ዜጎች ላይ ያነጣጠረ ተደጋጋሚ የድሮንና የሚግ ጥቃቶች የትግራይ ሰራዊት የሚያደርገውን ትግል አጠናክሮ እንዲገፋበት ትልቅ ምክንያት ነው ሲሉ የአርሚ 60 ሰራዊት አባላት ያስረዳሉ። ደብዳብ ተፈጸመ ዘሎ ፈተናታት እየተፈጸመ ያለው ድብደባ የትግራይ ሰራዊት ህዝቡን ለመታደግ የሰነቀውን ህዝባዊ ወኔ አጠናክሮ እንዲታገል ያደርገዋል። ደጀንና ግንባር በማጠናከር የአገዛዝ ከመቅበር ውጭ ሌላ አማራጭ ስለሌለም ስርዓቱን ለአንዴና ለመጨረሻ ጊዜ እንቀብረዋለን። በድሮንም ሆነ በሌሎች መሳሪያዎች ጥቃት የምንበገር ሰራዊት አይደለንም። ሁሉም ነገር ተጋፍጠን
ድል እንጎናጸፋለን። ከትጥቅ በተጨማሪ ትልቅ ኃይልና ጉልበት የሚሆነን አንድነት ፈጥረናል። በዚህም ጄኖሳይዳዊ የአብይ አገዛዝ ደምስሶ ለመቅበር ወደ ኋላ የምንልበት ምክንያት የለንም። ሁሉም እየፈጸመው ያለው ድርጊት የአገዛዙ ቀቢጸ ተስፋ የሚገልጽ ነው። የጄኖሳይዳዊ አብይ አህመድ አገዛዝ ግብአተ መሬት ለመፈጸም በቂ ዝግጅት ማድረጋቸውን ያስረዱት የሰራዊት አባላቱ ይህንን ተልእኮ ለመፈጸም ከትግራይ መንግስት ትዕዛዝ በመጠባበቅ ላይ እንደሚገኙ አስረድቷል። ሰራዊቱ ጄኖሳይዳዊውን ስርዓት ለመቅበር የሚሰጠውን ተልእኮ በሚገባ ለመፈጸም ትዕዛዝ በመጠበቅ ላይ ይገኛል። በወታደራዊ ሳይንስ ሰልጥኖ በቂ ሎጂስቲክ ተዘጋጅቶለት የስነ ልቦና ግንባታ አድርጎ በዝግጅት ላይ ነው ያለው። ቀጣይ ዓመት ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ የትግራይ ሉዓላዊ ግዛት እናረጋግጣለን። ይህን ለመፈጸም ግን ጄኖሳይዳዊ ስርዓት መቅበር አለብን። ሰራዊትም ህዝብም በመንግስት ልክ እንደከዚህ በፊት ደጀና ግንባር በመሆን አንድነታችንና ጠናክረን በመናደርገው ትግል አገዛዙን አስወግደን የትግራይ ህዝብ ችግርና መሰረታዊ ጥያቄ ዘለቄታዊ የሆነ መፍትሄ እናመጣለን። በመጨረሻም ጄኖሳይዳዊ የአብይ አህመድ አገዛዝ ለዘመናት በጋራ በኖሩ ህዝቦች ላይ ብሔር ተኮር ጭፍጨፋ እየፈጸመ እንደሆነ ጋዜጠኛ ማርቲን ፕላውት ገልጿል። ፕላውት በኤክስ ማህበራዊ ትስስር ገጹ ላይ እንደገለጸው በተጋሩና የአማራ ተወላጆች ላይ ያነጣጠረው ጥቃት እየፈጸመ መሆኑን አብራርቷል። ጄኖሳይዳዊና ፋሽስታዊ የአብይ አህመድ አገዛዝ በኦሮሚያ ብሮድካስቲንግ ኮርፖሬሽን እና በአማራ ብሮድካስት ኮርፖሬሽን ቀርቦ ዘረኛ ቅስቀሳ ሲያደርግ እንደነበር የቅርብ ጊዜ ትውስታ ነው። ውድ ተመልካቾቻችን ለሰዓቱ ያዝናቸው የአማርኛ ቋንቋ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።